ለአመታቶች የደበቁትን ሚስጥር ለነገራችሁ ነው የመጣሁት። ግን ሪሌሽንሺፕ ውስጥ ሆነን ጸባችን ነበር የሚበዛው። ሩም አስገብቻት ከዛ በኋላ በቃ ሀሳብን አትቀይርም አለችኝ። አትቀይርም ተነሳች ነውጣችና ሩማን ቆልፋብኝ ውጭ ወጣ ቢላ አንስታ እጇን ቆራረጠች በቢላ። ቤተሰቦች ቀድሞ ያለቀሰ ሁሉ ተበዳይ አይደለም። የጃኒን ህይወት ላለመበጥበጥ ሪሌሽንሺፕ ላለመበጥበጥ ዝም ብዬ ነበረ። ብዙ ነገር ዝም ብዬ ተቀብዬ ነበር። አሁን ግን እያንዳንዷ ነገር በማስረጃ ያሰማችኋለሁ። ይሄ ጎንደር ሆና ደውላ ያወራች ነው። ስሙትና ቀጥላለሁ። ናየው አለች እያለች ነው። ራቁቷን ስለሆነች ቪዲዮ ላይ ቪዲዮን አላሳይም። በደምብ ስሙት። ቤቴ ነኝ ሰው እንዳይሽ ስታሳይ ኖረታን ሰው እንዳይሽ ማንም የለም ብቻ ነው። አሁን የገባሁት ሆስፒታል አይታይም ነገር ወባ ስለረዘመ ቀጣዩን ፓርት ደግሞ ቀጣይ ቪዲዮ ላይ ያሳያችኋለሁ። ቤተሰቦች እውነቱ እንዲወጣ ስለማይፈልጉ ሪፖርት ስለሚያደርጉት ሁላችሁም ኮፕሊንግ አድርጉት። ጎንደር እንግዲህ ከፍቅረኛዋ ጋር ሆና ያወራች ነው። ይሄ እሱ ሳሎን ሆኖ እሷ ሽንት ቤት ተደብቃ ይመጣል። እሱ መጨረሻ ላይ በደዌ ራቁቴን ሰው እንዳይመጣብኝ ስለማልኳት በቃ አልኳት። ዘጋሁት። ተዘጋ ስልኩ ናይስ። እና እውነታው ይሄ ነው። ከዚህም በኋላ እንግዲህ እዛ ይበጠበጣል። ጎንደር ላይ ቲንክ እየሰማት ነበር እሱ። ተበጠበጠ፣ ተደወለልኝ እኔ ጋር። ከዛ በኋላ ኤልሻዴ ደውላ ጆ ለምን ደወልክ? እየደወለልኝ ነው አለች ጃኒ አለች። እኔ አልደወልኩም ኤልሹዬ፣ ሁሉም ነገር ደግሞ ስልኬ ላይ ያለ ሪከርድ ማለ አሳይሻለሁ አልኳት። እሺ ይቅርታ አለችኝ ኤልሻዴ። ከዛ ሳስበው እኔ አልደወልኩም ካልኩኝ እሷ ደውላ ከሆነ ትበጣበጣለች። ሪሌሽንሺፑ እንዲበጠበጥ እንዲለያዩ አልፈልግም። እኔ ደግሞ ቢኮዝ የጀመርኩት የራሴ ህይወት አለ፣ ድጋሚ መበጥበጥ አልፈልግም። ልጅ አለኝ፣ አዲስ ህይወት አለኝ። እኔ ህይወቴ መቀጠል እፈልጋለሁ። የሰው ላይፍ መበጥበጥ አልፈልግም። ከዛ ደወለች። እሱም እየሰማህ ነው ምንድን ነው አለችኝ። መበጥበጥ ስላልፈለግኩ ውክልና ሰጥቻታለሁ። የባንኪን መኪና የገዛሽ ጊዜ 1 ሚሊዮን ብር ሰጥቻት ነበር። እስር ቤት በነበርኩበት ሰዓት ትራንስፈር ማድረግ ስለማልችል 1 ሚሊዮን ብር ከባንኬ ላይ ውክልና ሰጥቻት እንትን ብላ ነበርና ውክልናው አልተነሳም። ጃኒ አይ በቃ ውክልናው እንድታነሽልኝ ነው ብዬ ዘጋሁት ስልኩን ማለት ነው። እስከ ዛሬ ድረስ አንተን የደወልከው ምናምን ለምን ትንትላለህ ምናምን ስባል ዝም ያልኩትኝ የሷ ሪሌሽንሺፕ ላለመበጥበጥ ነበር፣ ይሄን ነገር ላለማውጣት ነበር። ግን በዚህ ልክ በዚህ ርቀት ልክ እኔን ለመጣል ትሄዳለች ብዬ አስቤ አላውቅም። ሜቢ ፎሎወሯ ስለ ያኛው ስለተዘጋ ይሄኛውን ፎሎ ለማስደረግ ሊሆን ይችላል። ግን በዚህ ልክ እኔን አታክ ለማድረግ መሄድ የለብሽም ጃኒ። ሌላው ደግሞ የተለያዩ ምስሎችና ቪዲዮዎችን ይዞ በመውጣት ጆና ኒል እንደዚህ አድርጎኛል፣ እንደዚህ አቁስሎኛል። አይደለም ሴት ልጅ ወንድ ልጅ እንደዛ አላረግም። እኔ እናትና አባቴ ካዩአቸው አመት ከ6 ወር አልፎኛል። እናትና አባቴን ድጋሚ አያሳየኝ። እኔ እንደዛ አላረኳትኝ። 2 ሴት እህቶች አሉኝ። 2 ሴት እህቶቼን ሌላ ወንድ እንደዚህ ቢያረግብኝ ምን እንደማደርገው አውቃለሁ። በእህቶቼን እንዲደርስ የማልፈልገውን በሌላ ሴት ላይ አላረግም። አይደለም ሴት ወንድ አቁስዬ አላውቅም። ሜቢ ድሮ ተደባድቤ ሊሆን ይችላል እንጂ ካለ ወጥቶ ይክሰሰኝ። እንደዚህ ያደረኩት ሰው ካለ ወጥቶ ይክሰሰኝ። መረጃ ካለሽ ለምን አልከሰሽኝም? እንደዚህ አድርጌ ከሆነ ወይ ደግሞ አስፈራርቼ ይዤሽ ከሆነ 1 አመት ከ4 ወር በህግ ጥላ ስር ነበርኩኝ አይደለ? በህግ ጥላ ስር እያለሁ ማድረግ ትቺ ነበር ምንም ነገር አይደለ? አልነበረም። ግን እስር ቤት ሆኜ በጣም ትመላለሽ ነበረ። በጣም አመሰግናለሁ። በጣም ከናዮ ስትፈታ
ብዙ ነገር ተፈጥሯል ታውቂያለሽ። ብዙ ነገር ሀፕን አድርጓል። በቃ እኔ እዚህ ጋር ልጅ ስላለኝ መቀጠል ስለማንችል ሪሌሽንሺፓችን ቆመ። ስለዚህ ሪሌሽንሺፓችን ስለቆመ እኔ ወይ ወድቄ ማየት የለብሽም ወይ ደግሞ አሁን አዲስ ህይወት ጀምሬያለሁ። በቃ አዲስ መንገድ ላይ ነኝ። አዲስ ሰው ሆኛለሁ። ተይኝ፣ በእግዚአብሔር ስለ እግዚአብሔር ተይኝ ጃኒ። በቃ አዲስ ህይወት አለኝ። የራሴን ህይወት ልኑርበት። ምንድነው የተፈጠረው? አሁን ተጣጣችኋል? ከጃኒ ጋር ተደዋውላችኋል? ተገናኝታችኋል? ያልካት ነገር አለ? አረ የለም፣ ምንም የለም። አካውንቷን አንተን ያዘጋኸው? አረ እኔ በምን አቅም ዝም ብሎ እኮ ደደብ ሰው እኮ ነው እንደዚህ የሚያስበው እኮ። እሺ አሁን ምንድን አሁን ይኸውልህ እኔ ላይቭ ላይ ነበርኩኝ። አሁን አይ ዶንት ኖ አላውቅም፣ እሱን አላውቅም። ጆዬ ልንገርህ፣ አሁን ላይቭ ላይ ነኝ እኔ ኦንላይን ሆኜ ቲክታክ ላይ አይ ቲንክ ጃኒ ገብታ አካውንቷ ተዘግቶባታል። አካውንቷ ተዘግቶባታል አይደል? ቤተሰብ አካውንቷ ተዘግቶባታል። አካውንቷ ተዘግቶባት ላይቭ ላይ ገባች። ላይቭ ላይ ደግሞ በኔ እንጃ አይ ዶንት ኖ ሪካርድ የተደረጉ ቪዲዮዎች እያየሁ ነው ጆዬ። አሁን አንተ ፕሮግራም ላይ እንደሆን ካለ አጠገብህ ስልክ ካለ ግን ግባና ቼክ አድርግ። አሁን ግባና ቼክ አድርግ። አንተ ግን እሺ ቆይ አንዴ። እሺ ቤተሰብ ባይ ዘ ወይ ራሷ ጃኒንም እንደዚህ ጠይቃታለሁ። ለምን መሰላችሁ? ወይኔ ግን አንዳንዴ ፈጣሪ ሆይ ግን ጌታ ሆይ ግን ረመዳን የለም ግን እግዚአብሔር ሆይ ሚዲያ ላይ ለምን አወጣኸኝ? ግን ሚዲያ ላይ ለአመታቶች የደበቁትን ሚስጥር ለነገራችሁ ነው የመጣሁት። አይ ኖ ሪሌሽንሺፓችን ድብቅ ነበር፣ ኦፊሻል አላደረግነውም። እሱም የኔ ጥፋት ሊሆን ይችላል፣ አይሆንም ይችላል፣ አላውቅም። ሜቢ አሁን ማወራላችሁ ወሬ ብዙ ወሬ ስላለ ነው። እና ከጆን ዳንኤል ጋር ሪሌሽንሺፕ ውስጥ ነበርኩኝ። ግን ሪሌሽንሺፕ ውስጥ ሆነን ጸባችን ነበር የሚበዛው። በጣም ነበር የሚያሰቃየኝ፣ በጣም ነበር የሚመታኝ፣ በጣም ነበር የሚያስፈራራኝ። ከኔ ጋር ከተለያየሽ አጠፋሻለሁ፣ ከቲክቶክ ትጠፊያለሽ፣ ላይቭሽን አዘጋዋለሁ፣ መስራት አትችይም እያለኝ ለአመታት እያስፈራራኝ ኑረናል። እና አሁን ትናንትና ደግሞ አካውንቴን ባን አድርጎታል። ብዙ ጊዜ ስንጣላ የመታኝ አሉ ቁስሎችን ስክሪንሾት አስቀምጥላችኋለሁ እዚህ ጋር። እና አሁን የመጣሁት እንድታስጠነቅቁልኝ ነው። እኔ ምንም አልፈልግም፣ ድራማ አልፈልግም። እኔ የማስተዳድረው ቤተሰብ አለኝ። እኔን የሚጠብቁ ከኔ የሚጠብቁ ቤተሰቦች አሉኝ። ለነሱ ነው የምኖረው። እና እንዲያልፍልኝ ለእናንተ መናገር ፈልጋለሁ። እና አመሰግናለሁ። አካውንቴ ባን ሆኗል። ከዚህ በፊት ዋርኒንግም ኑሮ ታያቅም ታውቃላችሁ። አሁን ትናንትና ማታ 9 ሰዓት ላይ ነው የተዘጋው። ምንም አድርጌ አይደለም። እና ከአመታት በፊት ላይቬን ሁሌ ነበር የሚያዘጋብኝ። ይሄ ማስረዳለ ቲክቶክ ላይ ብዙ የሚያውቁኝ ሰዎች አሉ፣ እነሱም ያውቃሉ። ሁሌ ላይቬን ያዘጋው ነበር። ሁሌ ነበር የምማጸነው፣ ለምንድን ነው ላይቬን የምታዘጋው እያልኩት። እና ስንጠላ በሱ ነበር የሚያስፈራራኝ። ላይቬን እያዘጋ ነበር የሚያስፈራራኝ። ምንም አታመጭም እያለኝ። ይሄንን እናቱም ታውቃለች፣ እህቱም ታውቃለች፣ ሁሉም ቤተሰቦቹም ያውቃሉ እኔን አቢዩዝ እንደሚያደርገኝ። እና አሁን የመጣሁት በቃ እንዲጠነቀቅልኝ፣ እንዲያርፍልኝ፣ እንድታሳርፉልኝ ነው። አሰይለም ላይቭሽን ማጥፋት እችላለሁ አንቺን ከቲክቶክ ይለኛል፣ ያስፈራራኛል፣ ይዝትብኛል ምናምን። ማዘሩ ታውቃለች፣ እህቱ ታውቃለች፣ ሁሉም ያውቃሉ። አንድ ቀን ግን አውርቼ አላውቅም። ስለሚወደኝ ነው ብዬ ነው የማስበው፣ ፍቅር ነው ብዬ ነው የማስበው። ሩም አስገብቻት ከዛ በኋላ በቃ ሀሳብን አትቀይርም አለችኝ። አዎ አትቀይርም። ተነሳችን አውጣችና ሩማን ቆልፋብኝ ውጭ ወጣ ቢላ አንስታ እጇን ቆራረጠችው በቢላ። ያሳይሃለሁ። ይኸውልህ እጇንም ታቱንም ታየዋለህ። ይኸውልህ ታቱንም ይኸው አየው። እጇን በቢላ ቆራረጠችውና እሺ በቃ አጠፋሁት። እጇን በቢላ ቆራረጠችውና ማለት ነው። ከዛ በኋላ እንዴት ልውጣ በር ቆልፋብኛለች። ብለምናት ባለቅስ ምን ብል በቃ አንለያይም ጃኒ ብላት አልሰማም አለችኝ። ከዛ የላይኛው ፍሬንች እንትን ነው ፍሬንች ዶር ላይ ያለው መስታወት አለ አይደለ? ከበሩ ላይ መስታወት አለ። መስታወቱን በጫማ ወርውሬ ሰበርኩትና በመስታወቱ ተንጠልጥዬ እጄ ተቆራርጦ አውጥቻት ከቤት ወስጃት አሳክሚያት አሰፍቻት አምጥቻ አስተኛዋት። ይኸው ታቱን እዩት በደንብ ይኸው ስቶሪም ላይ ያደርገዋለሁ። ይኸው እናቴና አባቴን አያሳየኝ። እኔ ይኸው ልጄን ድጋሚ አያሳየኝ።
ልጄ ይሙት እግዚአብሔር ምስክሬ ነው። እራሷ ነች እንደዚህ ያደረገችው። ታቷ አለ እጇን እንግዲህ እኔ እንደዚህ ልቆራረጣት አልችልም በምንም ታምር። እያያችሁት ነው። ራሳችሁን እንደመመረሽ ነው። ይሄው አልከፈትከውም፣ ቪዲዮውን አልከፈትከውም። እኔ ጋር እየታየኝ አይደለም። ከታች ያላችሁ ይታያችኋል። እሺ ይሄው ያያችሁ ካለ ሌላም ቪዲዮዎች ሌላም ነገሮች እሱን ይሄንን ቁስሉን አንተ አይደለም ያደረግከው። እሺ መቼ ላይ ነው የደወለችልህ? አንተ ለኔም የላክልኝ ቮይስ አለ፣ አንተም አስቀምጠዋል። መቼ ላይ ነው የደወለችልህ? እሱ ደግሞ ቀኑም አለ። ይኸውልህ የጎንደር የነበረች ቀን እኔ ወባ ታመሚ ከዛ የመጣው ጊዜ ይኸውልህ ኢንስታግራም ላይ ነው። ኮፒ ሊንክ ታፕ እንዳይቆራረጥ ግን ኮፒ ሊንክ ታፕ አድርጉ፣ ለሷም ሼር አድርጉላት። መነጋገር ካለብን መነጋገር ካላችሁ ደውሉላት እንድትመጣ። ያ መሯሯጥ። እሺ ያው ይሄ ቀኑ ምን መች ይላል? ቀኑ መች ይላል? ጃንዋሪ 20 ይኸውልህ ጃንዋሪ 20 ማለት ከ10 ምናምን ቀን በፊት ማለት ነው። እስኪ ትንሽ ላይ ተጨምር አይደለ? ይታያችኋል? ሚስ ኮል አደረገች አለች እዛውና ከዛ በቀጥታ ደወለች። ካሜራውን ስታዞረው ፍሊፕ ስታረገው ያ በጀርባ ካሜራ ስታረገው ሙሉ ነው ያሳየናል። ካለዛ ስክሪንሻት ያርግና ስክሪንሻት አድርጋ የሷ ስልክ መሆኑን የሷ አካውንት መሆኑን ነው። ቀኑ ታያችሁ አይታይም? በጀርባ በፊት ታርጋ ወደፊትም ቢሆን ብታደርገው ችግር የለውም። ተገልብጦ እኮ ይታያል። ጆኒ እስኪ ፍሊፕ ታረገው ይኸው ይታያል። እንደዚህ ገልብጬ አካውንት ይኸውልህ እኔ እና እሷ ብቻ የምንኖሪያበት አካውንት ነው። ይኸው ሌላ ብራ ነው። የእሱን ላሳይ ነው። እሷን አሳየኝና እንቀጥላለን። ይኸው ቆይ አሁን መመልከት ያለባችሁ ተመልከቱ። ከሁለቱም ሰምታችሁ ግራ ቀኝ አይታችሁ መፍረድ ያለው ይኸውልህ ያው ጃንዋሪ 20 ሰዓቱን ቁጭ ብሎ ይታያል። አንተ ሪከርድ የለቀክበት ቪዲዮ አንተ ያዝከው ቪዲዮ ማለት ነው። ለሊት 7 ሰዓት ይኸው ከ20 ቀን እኮ ይኸው 24 አይደል ከ17 24 የሚለው 24 የሚለው ድሮ ያወራ ነው። ይኸው ዓመተ ምሕረቱ ከ2025 በፊት ያለው 24 ብሎ ይጽፍበታል ራሱ። ሚዩት አታርሱ ጋይስ፣ እዩትና በኋላ ላይ ተናገሩ። ሙሉ እንትኑን ስቶሪ ያደርጋሉ። ሙሉ እንትኑን ችግር የለውም። ከዛ እናንተ ከተደዋወላችሁ በኋላ እሱ ደርሶባት ጆንዬ ይሰማል። አዎ እሱም ስለሚያውቅ ምናምን ይሄ ችግር የለም። እዚህ ጋር እንትን የሚሉት ምናምን ችግር የለም። ኦልሬዲ አውርተናል። አላቅም ብሎ ሊልም ስለሚችል አውቃለሁ አይደል? በዚህ ሰዓት እኔ እሱን ነገር አልቀበለውም። ግን ደውላለች አይደል? መደዋወላችሁን ሲያይ ሌላ ግጭት እሷና እሱ ተፈጥሮ ሌላ ሰው ደውሎልሃል አንተ? ደውሎልኛል። አንተ እንደደወልክባት ነው የጠየቁህ? አዎ አንተ እንዳልደወልክና ቮይስ እንዳለ እሷ እንደደወለችብህ ያንንም ለነዛ ሰዎች ለደወሉብህ ሰዎች ነግረሃቸዋል? አዎ ከዚህ በላይ ባልተቤት ቁጭ ብሎ እስከተደዋወሉበት ሰዓት ሁሉን ነገር እያስረዳችሁ ነው። ጆከር በሪስፔክት ተራ እየሰጠህን እንጠይቅ። በሪስፔክት ተቃውሞ ምናምን ሳይሆን ካሳየን ነገር አንተ ከሁላችሁም እድል አልሰጣችሁም። የአካውንቱ መዘጋቱ ኢምፖርታንት ስለሆነ ጆከር የአካውንቱን ብቻ ይቀጥልና ሌላ የሚሰጠው ሀሳብ ካለ ሰጥቶ በክብር እኔ ቤት መጥተዋል። በክብር የተቀበልኩት ለየሁላችሁም ጥያቄ የምሰጥ ከሆነ ምናልባት የተለያየ ሀሳብ የጃኒም የጆን ዳንኤልም ደጋፊዎች ናቸው ገስት ላይ ያላችሁት። ለዚህ እኔ ጋር ነው የመጣ መስጠት ያለበትን መልስ ሰጥቶ ይወረድ፣ እኛ መወያየት እንችላለን። ጆን እየቀጥል ስለ አካውንት። የቱ አካውንት? ስለሱ አካውንት መዘጋት ዘግታል። አካውንት እኔ እንዴት አዘጋለሁ? ጆከሪ ማስረጃ ካለ አካውንት ያዘጋል። ጆን እንደዚህ አይደለ? ማስረጃ ካለ ማቅረብ ነው። ልከሰስበት፣ በህግም ልጠይቅበት፣ በህዝብም ይፈረድብኝ። ማስረጃ ካለ ዝም ብሎ እኔን ላይክ ፍራቻ ይሁን ምን ይሁን አላውቅም።
እኔ ማንኝ የቲክቶክ ጠቅለል ታደርገዋለህ፣ እንዳናስረዝመው ጠቅለል ታደርገዋለህ። እኔ የቲክቶክ ማናጀር አይደለሁም። አዳምጠኝ፣ ጠቅለል ታደርገዋለህ አንተ። ጥያቄዎችን እንትን ልበልልህና ለህዝቡ ያነሳውንና ያለውን ነገር እናትና አባትህ ከዚህ በፊት አንተ ጋር አብራችሁ እየኖራችሁ በፍቅር እያላችሁ እናትና እህቶችህ ያውቁ ነበር የሷን አካውንት ስታዘጋባት ሂድ። አረ በኢየሱስ ስም፣ አረ በማዘር ብሰማ ታለቅሳለች። እግዚአብሔርን እንዴ እኔ አዘግቼባት አላቅም። ጆከር አዘጋ የምትለው ማስረጃ ካላት ታውጣና በህግ ትጠይቀኝ። ከፈለገች በህግ ትጠይቀኝ፣ በህግ ጠይቃታለሁ። እኔም አለቀ። ለማንም ሰው የማብራራት ግዴታ የለብኝም። ቲፎዞ እዚህ ጋር መተህ ብትንጫጫ አላዳምጥም። ጆን ዳንኤል ስራውን ይቀጥላል። ከስራዬ ለማስተጓጎል ወደኋላ ለማስዘግየት በጣም እየሄድኩኝ ስለሆነ ለመያዝ ለማቆም ነው አይደለ? ማንንም አታቆመኝም፣ አላዳምጥም። ጆከር እያመሰግናለሁ ወንድሜ። አረ በስመ አብ ጆከር፣ እንዴ ለማንም የማብራራት ግዴታ የለብኝም። ማረጋውን ያረጋለሁ። በህግ ይላል ማስረጃ ካለ ትክሰሰኝ። እኔም ከሳለሁ። እኔ አሁን እኮ ይኸውልህ መክሰስና መካሰስ ያን ሌላ ጉዳይ ነው። ምድር ላይ አሁን ኦዲየንሱ እዚህ ላይ ላለው የአንተም የሷም ተከታይ የሚረባበሸውን እዚህ ጋር እውነቱን ለማወቅና ያለውን ነገር ነው። ስለዚህ እውነቱን አስረድቻለሁ፣ አሳይቻለሁ። ጆከሪ በቃ ማሳየውን አሳይቻለሁ። ለኔ እንዲያዩት ለሚፈልጋት ሰዎች ለቤተሰቦቼ አሳይቻለሁ፣ አብራርቻለሁ። ከሪስፔክት ማለት ነው። አንተንም አክብሬ ነው የመጣሁት ወንድሜ፣ አንተንም አክብሬ ነው የመጣሁት ጆከሪ። በቃ ማብራራት ያለብኝን አብራርቻለሁ፣ አለቀ። ከዚህ በኋላ የሚመጣ ተልባቢን ጫጫ በአንድ ሙቀጫ ምንም አባታ መጣ። እሺ ጆኒ እሷንም ላስገባ ከመጣች አስገባታለሁ። ከታች ሁለት ተመልከት እስኪ። እኔ ፊት ለፊት ጆን ዳንኤል ነው እንደዛ ያደረገኝ ተበለኝ ጃኒ። እኔ ፊት ለፊት እንደዚህ እያየችኝ ጆን ነው እንደዚህ ያደረገኝ ተበለኝ። እግዚአብሔር ትምጣ በቃሽ። ጥሯት፣ ጃኒን ጥሯት፣ ጃኒን ጥሯት፣ ትምጣ። ፊት ለፊት ይነጋገሩ። ምንም ፍርሃት የለም። ጆከር መጥቷል። እሱም እንደመጣ እሷም መምጣት ትችላለች። ማሚ አንድ ጊዜ ትምጣና የእሷን ሀሳብ እንስማ። ከዛኛ ችግር የለውም እንደርሳለን። እስከምትመጣ ነው እሱን ለማውራት ፈልጌ ነው። እኔ ጆን ዳንኤል አሁን ምንድነው ማሚዬ? ይኸውልህ ጆኒ ንዴት ምናምን ሊኖር ይችላል፣ ግን እናንተ በጣም ብዙ ሳፖርት የሚያደርጋችሁ ሰው አለ እንደሌላው ቲክታክ ላይ። አይ ነው ማሚዬ፣ የፌክ አካውንት ገብተው ተደራጅተው ምናምን በጣም አታክ እያደረጉኝ ነው። ቪዲዮ ላይ ምንም ነገር ስሰራ ስማኝ ስታወራ ኢሞሽንን ዋጥ አድርገህ ለፎሎወር ሪስፔክት አድርግ። ቢኮዝ እናንተ የምትታዩት አፋችሁ ነውና ስታወራ ሪስፔክት አድርገህ ሰው ያው ፎሎወርም አለ የሚወድህም እኮ አሉ፣ ብዙ አሉ ሳፖርት የሚያደርጋችሁ። ሪስፔክት አውራ። እሷ መጣ ታውራኝ ስትል ገርልፍሬንድ ቦይፍሬንድ በነበራችሁ ሰዓት ብዙ ነገር ተያይዛችሁ ሊሆን ይችላል። እንደ ሴት የምትፈራው ነገር ይኖራል። ፊት ለፊት ታውራ ስትል ላይክ ዋርኒንግ አያደርግም። ለምን ዋርኒንግ ማሚ? ፊት ለፊት አይነን እያየህ ጆን ታውራኝ ምናምን ስትል ልንገርህ፣ አንዳንድ ሰው አሁን ሰልፍ ኮንፊደንስ የለውም። በሴትነቷ የሆነ ነገር ልታረጉ ቪዲዮ ልትያያዙ ምናምን ትችላላችሁ። ምን አደርጋታለሁ? እኔ ማሜ ጆኒ አንድ ጊዜ የሚዩት አድርግ። እኔ ልንገርህ